ሰላም እንደምናላችሁልን ተወዳጆቹ የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የተገናኘነው በፕሪማች ሪቪው ነው። አርሰናል ከክሪስታል ፓላስ ጋር በኤምሬትስ የሚያከናውኑት የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ልንተነትን ወይም ደግሞ ልናስቀኛችሁ ከእናንተ ጋር ቆይታ እናደርጋለን። የሚኬል አርቴታን ፕሬስ ኮንፈረንስ ከጨዋታው አስቀድሞ የሰጣቸውን ስለ ሳካ ጉዳት፣ ስለ ካላፊዮሪና ጀርጂኖ ጉዳት፣ ስለ ፔሲ ጨዋታ ኤክስፐሪመንት ስለመጠቀሙና አለመጠቀሙ እንዲሁም ስለ ሳካ ኮንትራት የተለያዩ ጉዳዮችን ማንሳት ችሏል። እሱንም እናስቃኛቸዋለን። ከፓላስ ጋር ስለሚኖሩ ጨዋታ አቀራረብ እንዲሁም ደግሞ በጨዋታው ላይ ለፔጂ ጨዋታ የሚኖረው የተጫዋች እረፍት ይኖራል አይኖርም የሚለውንም እየቃኘን እንቆያለን ማለት ነው። ቅዳሜና እሁድ መከናወን የነበረበት መርሃ ግብር ነው። ግን ፓላስ በሳምንቱ መጨረሻ ላይ የኤፍኤ ካፕ መርሃ ግብር ስላለበት ቀደም ብሎ ይሄኛው ጨዋታ ይከናወናል። አድቫንቴጁ እስከ ምንድን ነው የሚለውንም እንቃኛለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት ሰብስክራይብ ያላረጋችሁ ወዳጆቻችን ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ቤተሰቦቻችን ደግሞ ላይክ አድርጋችሁ ቪዲዮአችሁን ጀምሩ። የጨዋታ ግምቶቻችሁንም አስቀምጡልን። ይሄን ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። የምትገኙት አርሰናል ኢንፎ ላይ ነው። በኤምሬትስ የሚከናወን የ34ኛ ሳምንት የሊግ ጨዋታ ነው። ቅዳሜና እሁድ መከናወን ነበረበት በሳምንቱ መጨረሻ ላይ በሚቀጥለው ሳምንት መጨረሻ ላይ ማለት ነው። ግን በዛኛው ሳምንት የኤፍኤ ካፕ መርሃ ግብሮች ይከናወናሉ በዊምብሌይ ማለት ነው። ክሪስታል ፓላስ ደግሞ ከአስቶን ቪላ ጋር ጨዋታውን ያከናውናል። ስለዚህ ቀደም ብሎ መርሃ ግብሩ መከናወን ነበረበት። ያ ማለት ደግሞ በኤምሬትስ ዛሬ ምሽት 4 ሰዓት ላይ ጨዋታ ይከናወናል። ይህ ደግሞ ለአርሰናል ከፔጂ ጨዋታ በፊት የ6 ቀን ረፍት እንዲያገኝ ይረዳዋል ማለት ነው። ከ6 እስከ 7 ቀን የሚቆይ ረፍት እንዲያገኝ ይረዳዋል ማለት ነው። ቅዳሜና እሁድ በኖርማል መርሃ ግብር ተከናውኖ ቢሆን ኑሮ ቅዳሜ ወይም እሁድ ተጫውቶ ማክሰኞ በኤምሬትስ ከፔጂ ጋር ጨዋታው ማከናወን የሚኬል አርቴታ ቡድን ይጠበቅበት ነበረ። አሁን ግን ሰፋ ያለ ረፍት ያገኛል ማለት ነው። በጨዋታ ላይ ወሳኝ ጨዋታ ነው። ሰከንድ ፕሌስን ይዞ ከማጠናቀቅ አንጻር ወይም ደግሞ ሁለተኛ ደረጃ ይዞ ከማጠናቀቅ አንጻር ለአንዳንዶች ትርጉም አልባ መስሎ ሊታይ ይችላል። ግን አንደኛም ከቲቪ ራይት የሜሪት ክፍያ አንጻር፣ ምክንያቱም የቴሌቪዥን የምስል መብት ክፍያ በደረጃ ሰንጠረዥ ባለው ልኬታ ስለሚከፈል፣ ሁለቱም ታስታውሱ እንደሆነ የአርሰን ቪንገር ቡድን ከሌስተር ሲቲ ጋር እስከ መጨረሻው ተናንቆ በምርጭ ሳምንታት ሶስተኛው ነው ሲያጠናቅቅ። በታሪክ ውስጥ ቴብሉን የሚመለከቱ ሰዎች የሌስተር ሲቲ የዋንጫ ተፎካካሪ የሚመስለው ቶተናም ነው እንጂ አርሰናል አይመስልምና ጠንካራ የውድድር ዓመት ስለማሳለፋቸው ምስክር እንዲሆን በታሪክም ሰከንድ ፕሌስ ይዞ ማጠናቀቅ ወሳኝ ይመስለኛል። 13 ነጥቦች ያህል ከሊቨርፑል ርቋል። የዋንጫው ጉዳይ ያከተመለት ይመስላል። አርሰናል ይህን ጨዋታ የሚያጣው ከሆነ ዛሬ ምሽት ሊቨርፑል ሳይጫወት እንኳን ሻምፒዮን መሆኑ ያረጋግጣልና በራሱ ሊቨርፑል እንዲወስንም ሌላኛው አስፈላጊ ጨዋታ ይመስለኛል። ከ2004 በኋላ የሊግ ዋንጫ እንግዲህ ማሳካት አልቻለም። ይሄኛውም አመት እንግዲህ የሊግ ዋንጫ ማናሳካበት አመትና እስከሚቀጥለው ውድድር አመት ሌላ የሊግ ተስፋ ውስጥ እንድንገባ ያረገናል። ግን ደግሞ ፕራዮሪቲዎች ሁሉ ፊታቸውን አዙረዋል። ነጮቹ የሚሉት አንድ ንግግር አለ፣ አቴንሽን ዳይቨርት ይሉታል። የአርሰናል ደጋፊዎችም ሁሉም ነገሮች ፊታቸውን ወደ ሻምፒዮንስ ሊግ የግማሽ ፍጻሜ ፍልሚያ ፊታቸውን አዙረዋል። ምክንያቱም ደግሞ አርሰናል በሻምፒዮንስ ሊግ ዋንጫ ባለክብር ለመሆን 3 ጨዋታዎች ብቻ ነው የሚቀሩት። 2 የኖክአውት ስቴጅ ጨዋታና 1 የፍጻሜ ጨዋታ ብቻ ነው። ያን ያህል በጣም ቅርብ ነው ለአውሮፓ ሻምፒዮንስ ሊግ የዋንጫ ባለቤት ለመሆን ማለት ነው። 2 የፔጂ መርሃ ግብሮችና የፍጻሜ መርሃ ግብር ከኢንተር ወይም ደግሞ ከባርሴሎና ጋር መጫወት ማለት ነው። ስለዚህ አቴንሽኖች ሁሉ ወደዛ ፊታቸውን እንዳዞሩ መመልከት እንችላለን ማለት ነው። ያ በጣም አስፈላጊ ነገር ይመስላል፣ ፊቶች ሁሉ ወደዛ መዞራቸው ማለት ነው። በሳምንቱ መጨረሻ ላይ ከኢፕስዊች ጋር በጣም አስደናቂ ፐርፎርማንስ አርሰናል አሳይቶ በፖርትማን ሮድ 4-0 እንዳሸነፈ እናስታውሳለን። ሚኬል አርቴታ ምን እንዳለ ታስታውሳላችሁ? ሰርችላችሁ ነበረ። የመጀመሪያው 35 ደቂቃ በዚህ ውድድር ዓመት ያሳየነው አስደናቂው ጌም ፕሌይ ነው ብሏል። ከጨዋታ ከውበት አንጻር በጣም አስደናቂው ነው ብሏል። ካረን ማኪና የኢፕስዊች ታውን አሰልጣኝ ደግሞ ዛሬ ከአርሰናል ጋር ያደረግነው ፐርፎርማንስ አርሰናል ምን ያህል የላቀ ጥራት ቡድን መሆኑን የሚያሳይ ነው። የምንፈልጋቸው ነገሮች ፋንክሽን ለማድረግ ተቸግረን ተገኝተናል በማለት ነው እንግዲህ ተናግሮ የነበረው። ሊያንድሮ ትሮሳርድ 2 ጎሎችን አስቆጥሮ ኤተን ዋናሪና እንዲሁም ደግሞ ማርቲኔሊ ጎሎችን አስቆጥሮ አርሰናል 4-0 ማሸነፍ ችሎ ነበር። በጨዋታው ላይ አስደናቂው የነበረው የሚኬል ሜሪኖ ወደ መሀል መምጣትና በዚህ ፖዚሽን ላይ ለምን ተጫወተ በኢፕስዊች ታውን ላይ የሚለው ጉዳይ ነበር። ምክንያቱም ካይ ሃቨርትና ገብርኤል ሱስን በጉዳት አርሰናል ካጣ በኋላ
ከፌብሩዋሪ 15 በኋላ ሌስተር ሲቲ ላይ ተቀይሮ በአጥቂ ፖዚሽን ላይ ለመጀመሪያ ጊዜ ተመልክተ ነው 2 ጎሎችንም ካስቆጠረ በኋላ የአጥቂ ስፍራ ተጫዋች እንደሆነ ይታወቃል። ግን ጨዋታ ላይ አርቴታም ኤክስፐሪመንት ለመስራት ለፒኤስጂ ጨዋታ ባሰበ መልኩ በሚመስለው ሚካኤል ሜሪኖን ወደ ኋላ አስበው ከዴክላን ራይስ ጋር አማካኝ አድርጎ አጫውቶት ነበር። ባለፈው እሱን በደንብ ተመልክተናል። 6 ጎሎች 4 አሲስቶች በዚህ ውድድር ዓመት አጥቂ ሆኖ ከተጫወተ በኋላ ያገኛቸው ቁጥሮች ናቸው። 10 የጎል ኢንቮልቭመንት ወይም ደግሞ የጎል ተሳትፎዎች አሉት። እሱ አጥቂ ሆኖ መሰለፍ ከጀመረ በኋላ ከአርሰናል ተጫዋቾች ሁሉ የላቀው ተጫዋች ነው በጎል ተሳትፎ ማለት ነውና ያን ያህል ተጽዕኖ እያሳደረ የሚገኝ ሚኬል አርቴታ በዚህኛው ጨዋታ ላይ ኤክስፐሪመንት ያደርጋል ወይስ ደግሞ ሚካኤል ሜሪኖን በአጥቂ ስፍራ ላይ ያጫውተዋል? የሚጠበቀው ኢንተረስቲንግ ጉዳይ ነው። ወደ ፓላስ አንዳንድ ጉዳዮች እንምጣ። ከፖርትስማውዝ ጋር 0-0 ነው በዚህ ሳምንት መጨረሻ በሴልኸርስት ፓርክ የወጡት። በቅርብ ሳምንታት ትልልቅ ሽንፈቶች ነበሩባቸው። በተለይ ደግሞ ከሜዳቸው ውጭ በሲቲ 5-2 የተሸነፉበት፣ በኒውካስል 5-0 የተሸነፉበት ጨዋታ በደንብ የሰሞነኛ ብቃታቸው ልክ እንዳልሆነ የግላስነሩን ቡድን የሚያሳይ ይመስለኛል። ክሪስ ሪቻርድ ቀይ ካርድ ተመልክቷል በቦርንሞዝ ጨዋታ ላይ። ስለዚህም በዚህኛው መርሃ ግብር ላይ ምንመለከተው አይሆንም ማለት ነው። አርሰናል የመጨረሻ ያደረጋቸውን 5 መርሃ ግብሮች ብንወስድ 5ቱን ማሸነፍ ችሏል። ደግሞ የድምር ውጤቱን ማስላት ቢጠበቅብን 17-2 ነው እናገኘዋለን ማለት ነው። የመጨረሻ 5 መርሃ ግብር ከሜዳው ውጭም ያደረጋቸው የፓላስ መርሃ ግብሮችን 2 ጎሎች ብቻ ተቆጥሮበት 17 ጎሎችን ማስቆጠር ችሏል። በእነዚህ ጨዋታዎች ደግሞ ድንቁ ተጫዋች ማርቲኔሊ ነው። ምክንያቱም ባለፉት 5 ከክሪስታል ፓላስ ጋር በተከናወኑ ጨዋታዎች 5 ጎሎችን ማስቆጠር ችሏል። ከክሪስታል ፓላስ ላይ ዛሬ ምሽት 1 ጎል የሚያስቆጥር ከሆነ ማርቲኔሊ ብዙ ጎል ያስቆጠረበት ኦፖናንት ወይም ደግሞ ተቃራኒ ቡድን ክሪስታል ፓላስ ይሆናል ማለት ነው፣ በ6 ጎል ማለት ነው። የሊግ ካፕ በዚህ ውድድር ዓመት ተገናኝተን ነበር አይደለ? በጥሎ ማለፍ አይ ቲንክ በካራባ ካፕ 3-2 አሸንፈናቸው ነበር። እሱን ጨዋታ ደግሞ ስንጨምር 6 ተከታታይ ጨዋታዎችን አርሰናል እንዳሸነፈ መመልከት እንችላለን ማለት ነው። በዚህ ሲዝን 8 ጎሎች አስቆጠረንባቸዋል በ2 ጨዋታዎች ማለት ነው። በሜዳቸው በሴልኸርስት ፓርክ 5-1 ባሸነፍንባቸውና በሊግ ካፕ ደግሞ 3-2 ባሸነፍነው መርሃ ግብር በአጠቃላይ 8 ጎሎችን ማስቆጠር ችለናል። ገብርኤል ሱስ ለዚህኛው መርሃ ግብር ላይ አይኖርም፣ ግን ደግሞ በሁለቱ መርሃ ግብሮች ላይ 5 ጎሎች ላይ ክሪስታል ፓላስ ላይ ማስቆጠር ችሏል። ሃትሪክ የሰራበት መርሃ ግብር እንዲሁም ደግሞ በሊጉ ጎል ያስቆጠረበት መርሃ ግብር ማለት ነውና ግን ለዚህኛው ጨዋታ እንደማይኖር እርግጥ ነው። ፓላስ በዚህ ውድድር ዓመት አንድ በጣም ያሻሻለው ነገር በግላስነር የለንደን ደርቢ ጨዋታዎችን ማሸነፍ ነው። በዚህ ውድድር ዓመት 3 የለንደን ቡድኖችን ማሸነፍ ችሏል። ፉላምን 2-0 ማሸነፍ ችሏል ከሜዳው ውጭ ዶ ዌስትሃምን 2-0 ማሸነፍ ችሏል። በሜዳው ደግሞ ቶተንሃም ስፐርን 1-0 ማሸነፍ ችሏል። አራተኛ መርሃ ግብር ሆኖለት አርሰናል ማሸነፍ የሚችል ከሆነ ከ1990-91 በኋላ 5 ጨዋታዎችን በለንደን ደርቢ ካሸነፈ በኋላ ይሄኛው ከፍተኛ ሆኖ ይመዘገብለታል ማለት ነው። ለፓላስ ሚኬል አርቴታ ከጨዋታው ደግሞ ጋዜጣዊ መግለጫ ሰጥቷል። ስለ ፓላስ ጨዋታና ስለ ቡድን ዜናዎች ማለት ነው። ከጉዳት ዜናዎች እንጀምር እስኪ። ስለ ቡካዮ ሳካ ጉዳት ነው መረጃ መጀመሪያ የተጠየቀው። ሳካ በጣም በጥሩ ሁኔታ ላይ እንደሚገኝና ለነገው ጨዋታ የመጫወት እድሉ ሰፊ እንደሆነ ግን የአንድ ቀን ልምዳቸውን የመጨረሻ ልምዳቸውን ትናንትና ነው ጋዜጣዊ መግለጫውን የሰጠው እንደሚመለከት ተናግሯል። ግን የመጫወት እድል እስካለው ድረስ ይጫወታል ለፓላስ ጨዋታ ብሎ ነው የተናገረ። አሁንም እሱ ከልምምዱ ጋር ምን አይነት ምላሽ መስጠት እንደሚችል መመልከት አለብን። ግን በጣም በጥሩ ስሜት ላይ ነው የሚገኘው። ከባድ የህመም ስሜት የለበትም። እኛ ከፈለግነ ነገ የመጫወት እድል ይኖረዋል ብሏል። ግን ብዙ ሚዲያዎች በፕሪማች ፕሪዲክት ላይን አፓቸው ላይ ሳካ እንደማይኖር ነው እንግዲህ እየጠቆሙ የሚገኙት። ስለ ጀርጂኖ ጉዳትና በዚህ ውድድር ዓመት ስለሚኖረው ሁኔታም ጠይቀውት ነበረ። ጀርጂኖ ለተወሰኑ ሳምንታት ከሜዳ ይርቃል ብሏል። በዚህ ውድድር ዓመት ይመለሳል ወይ ብሎ ጋዜጠኞች ሲጠይቁለት እንደሚመለስ ተስፋ አድርጋለሁ ግን እርግጠኛ አይደለሁም፣ ከባድ ጉዳት ነው ያለው ብሏል። የመተንፈስ ጉዳት እንዳጋጠመው ባለፈው ጨዋታውን አቋርጦ ሲወጣ ሚኬል አርቴታ መናገሩን እናስታውሳለን። ስለ ካላፊዮሪም ጉዳት እንዲሁ ጠይቀውት ነበር። ካላፊዮሪ ካጋጠመው ጉዳት በጥሩ ለውጥ ላይ ይገኛል። እሱም ፈጥነን ማጫወት ሪስክ መውሰድ ነው። ሪስክ መውሰዶችን አንፈልግም። ለነገው ጨዋታ ካላፊዮሪ ዝግጁ አይደለም፣ ግን በቅርብ ይመለሳል በማለት ነው መናገር የቻለው ሚኬል አርቴታ። ሌላ ያነሳው ጉዳይ ስለ ማርቲኔሊ የአቋም መሻሻል ነው። ከሰሞኑ ማርቲኔሊ በጣም ጥሩ ዴሊቨር እያደረገ እንደሆነ ይታወቃል። ከሪያል ማድሪድ ጨዋታው ላይ በደርሶ መልስ ያደረገው ፐርፎርማንስ ከዛ በኋላ በተደረጉ የፕሪሚየር ሊግ ጨዋታዎች ማርቲኔሊ እንደተመለሰ የሚያስያውም አንዳንዶች የ2022-23 ብቃቱ ላይ እንደተገኘ ነው እየተናገሩ የሚገኙት። ስለዛ ጉዳይ ጠይቀውት ነበር ሚኬል አርቴታ። ባለፉት ጥቂት ዓመታት ውስጥ ጋቢ ሜዳ ላይ ያሳለ የሚገኙ ወጥነትና እድሜውን ስትመለከቱ ጋቢ ያሳየ የሚገኙ ግልጋሎት በጭራሽ ቀላል ነገር አይደለም። የሱ ባህሪና የጨዋታ ግንዛቤው በቡድናችን ውስጥ
የምንፈልገው አይነት ባህሪ ነው፣ በቡድን ውስጥ የምንፈልገው የመሪነት ሚናም አለው በማለት አድናቂው እንደሆነ የሚያሳይ ነገር ነው እንግዲህ መናገር የቻለ ሚኬል አርቴታ። ሌላ የቀረበለት ጥያቄ አሮን ራምሴ የካርዲፍ ሲቲ ቀሪ መርሃ ግብሮች ዋና አሰልጣኝ ሆኖ ተሹሟል፣ እንደ ኢንተሪም ኮች ማለት ነው ጊዜያዊ። እንዲሁም ደግሞ ጃክ ዊልሼርን በተመሳሳይ የኖርዊች ምክትል አሰልጣኝ ነበረ። አሁን የኖርዊች ዋና አሰልጣኝ መባረሩን ተከትሎ ቀሪዎቹን የሻምፒዮንሺፕ መርሃ ግብሮች እንዲመራ እድል ተሰጥቶታልና ስለ እነዚህ ጉዳዮች ተጠይቆ ነበረ። ስለ ራምሴ ነው አስቀድሞ መመለስ የቻለው። ራምሴ የአሰልጣኝነት ሹመት ብዙም አላስገርመኝም አለ። ምክንያቱም ከሱ ልምድ አንጻር የት እንደነበረና በጨዋታ ላይ ምን አይነት የአመራር ብቃት እንዳለው ስለማወቅ ጨዋታ የማንበሩ ብቃቱን ስለምገነዘብ ብዙ አልተገረምኩም አለ። እሱ ምንም ነገር ማድረግ ከፈለገ ማድረግ ይችላል። ሁላችንም የተለያየ ባህሪ አለን እና ይህን ለማድረግ ወስኗል። በጣም ጥሩ ውሳኔ ነው። በአሰልጣኝነት ዘመኑ እንደሚሳካለት አልጠራጠርም። መልካም ነገር ሁሉ እንዲገጥመው እመኛለሁ በማለት ነው ሚኬል አርቴታ እንግዲህ መናገር የቻለው። ስለ ሉዊስ ስኬሊ በአማካይ ቦታ ላይ ስለመጫወትም ጠይቀውት ነበር። ባለፈው በኖርዊች በኤፕስዊች ጨዋታ የመጨረሻ ደቂቃዎች ላይ የአማካይ ስፍራ ሆኖ ተመልክተናል። 8ም 6ም ቁጥር ሆኖ ተመልክተው ነበር። ስለዚህ ጉዳይ ጠይቀውት ነበር። እሱ በተለያዩ ቦታዎች ላይ መጫወት አቅም አለው። የ6 ቁጥር ቦታ ላይ የ8 ቁጥር ላይ ቦታ ላይ መጫወት ይችላል። ጎበዝም ነው። ስለዚህ ለእኛ የተለያዩ ኦፕሽን ይፈጥርልናል በማለት ነው ለሉዊስ ስኬሊ ያለውን አድናቆት ሚኬል አርቴታ የተናገረው። ስለ ሳካ ኮንትራት ጉዳይም ጠይቀውት ነበር። የኮንትራት ጉዳዩ ምን አይነት ደረሰ፣ ልታስፈርሙት ተቃረባችኋል ወይ ብለው ጠይቀውት ነበር። ጊዜው ሲደርስ ይህን ነገር መነግራችሁ ይሆናል። ክለቡም ይህን ነገር ቅድሚያ እንደሚሰጠው አስባለሁ። ሳካም በአርሰናል ቤት እየሰራ ያለው ስራ በጣም አስደናቂ ነው። ፍላጎቱን እናውቃለን፣ እዚህ መቆየት እንደሚፈልግ። ስለዚህ ሁሉም ነገር በጥሩ መንገድ ያለ ይመስለኛል በማለት ነው ሚኬል አርቴታ ለመመለስ የሞከረው ማለት ነው። እንዳልኳችሁ ስለ ዊልሼርን የኖርዊች አሰልጣኝ መሆኑን አስመልክቶ መናገር ይችላል። ጥሩ መኘለት አለው ለጃክም ብሏል። እስከ ውድድር ዓመቱ መጨረሻ ቡድኑን ተረክቧል። አሮንም እንደዛ ነው። ለእነሱ በጣም ደስተኛ ነኝ በማለት ነው እንግዲህ መናገር የቻለው። ይሄን ሲመለከት አርሰን ቬንገር ደስተኛ ይሆናል ብሏል። ከ10 ዓመት በፊት በአንድ ጨዋታ ላይ በአማካይ ስፍራ ላይ አብረው ተጫውተዋል። ጃክ ዊልሼር፣ አሮን ራምሴ እና እንዲሁም ደግሞ ሚኬል አርቴታ ማለት ነው። አሁን እነዚህ አርሰናል አማካኞች ሶስቱም አሰልጣኝ መሆን ችሏልና ለአርሰን ቬንገር የእሱን ሚና ወይም ደግሞ የእሱን ፈለግ በመከተላችን ደስ እንደሚለው ይሰማኛል በማለት ነው እንግዲህ ሚኬል አርቴታ ለመናገር የሞከረው። ለፒኤስጂ ጨዋታ ተጫዋቾችን ታሳርፋለህ ወይ ብለው ጠይቆት ነበር። እንደዛ ማሰብ አንችልም ማለት ተጫዋቾች ብቁና ዝግጁ እስከሆኑ ድረስ መጫወት አለባቸው። እንደዛ ነው ማምነው። በአካል ብቃትና በስነ ልቦና ጥሩ እስከሆኑ ድረስ ሁሉም ተጫዋቾች በዛሬው መርሃ ግብር ላይ እንደሚኖሩ ነው እንግዲህ ሚኬል አርቴታ ለመመለስ የሞከረው። ሌላ ካነሳቸው ጉዳዮች አንዱ ኤክስፐሪመንት አርጋል ወይ በባለፈው ጨዋታ ላይ ብለው ጠይቆት ነው በድጋሚ ኤክስፐሪመንት አይደለም አለ። ባለፈው ጨዋታ ላይ ፓርቲ በጥቂት የህመም ምክንያት መጫወት አልቻለም። ስለዚህ አዲስ አማካኝ ጥምረት ሊኖረን ይገባ ነበር ካለሱ። ስለዚህ አጋጣሚ ተጠቅመንበታል ፓርቲ አለመኖሩን። በዚህኛው ጨዋታ ላይ ግን መልካም ስለሆነ እንደዚህ አይነት ጉዳዮች አይኖሩም ነው ያለ። እንግዲህ ኤክስፐሪመንት ጉዳዮች ለፒኤስጂ ጨዋታ እንደማይኖሩ ነው እንግዲህ ለማንሳት የሞከረው። ሌላ ስለ ኦሊቨር ግራስነር ወይም ደግሞ የክሪስታል ፓላስ አሰልጣኝም ተጠይቆ ነበር። የማይታመን ስራ እየሰራ ነው አለ። ደግሞም ሰርቷል በክሪስታል ፓላስ ቤት አለ። ቡድኑ ሲረከብ ከየት ቦታ ላይ እንዳነሳቸው ፖዚሽን ላይ እንዳነሳቸው የሚታይ ነው። ስለዚህ ያለበት ቦታ የሚገባው ነው፣ ደግሞ ምስጋና ይገባዋል አለ። ክሊል የሆነ ግልጽ የሆነ አይዴንቲቲ ያለው የሚጫወትበት መንገድ ስኳዱን ማክሲማይዝ አድርጎታል፣ አስፍቶታል። ደግሞም አይዴንቲቲ ሰጥቶታል፣ ኢንክሪዝም አድርጎታል፣ ስኳዱን አስፍቶታል በማለት ቡድኑ በሚታይ ደረጃ ዌል ኮስትድ ነው፣ ለእኛም አስቸጋሪ ናቸው በየመርሃ ግብሩ በማለት ኦሊቨር ግራስነር ላይ ያለውን አድናቆት መናገር ችሏል። ኦፕታዊ ጨዋታውን የማሸነፍ ግምት በርቀት ለአርሰናል ሰጥቷል። 63.6% ለአርሰናል ሲሰጥ ለክሪስታል ፓላስ ደግሞ 16.2 ነው። እንዲሁም ደግሞ ለጨዋታው በአጭር ውጤት የተጠናቀቀ ዕድል 20.2% ሰጥቷል። የጨዋታ ግምቱ ያስተላለፋችን ለእናንተ ጠቁመን እንውጣ እስኪ። በግብ ጠባቂ ቦታ ላይ ዴቪድ ራያን ሆኗል። በሁለቱም ዊንግ ፉል ባኮች ቦታ ላይ ሉዊስ ስኬሊ እና እንዲሁም ደግሞ ቲምበር ይመለሳል ተብሎ ይገመታል። ሉዊስ ስኬሊ አልኩ። ኪቪየር እና ዊሊያም ሳሊባ ደግሞ በመሀል ተከላካይ ስፍራ ላይ ይኖራሉ። አድማጮች በአማካይ ስፍራ ላይ ፓርቴ፣ ራይስ እና እንዲሁም ደግሞ ማርቲን ኦዲጋርድ ይኖራሉ ተብሎ ይገመታል። በአጥቂ ስፍራ ላይ ማርቲኔሊ እንዲሁም ሜሪኖ እና በሳካ ቦታ ላይ ብቻ ለውጥ ይኖራል ተብሎ ይገመታል። ሊያንድሮ ትሮሳርድ እሱን ቦታ ሸፍኖ ሊጫወት የሚችልበት እድል ሰፊ ይሆናል ማለት ነው። ሳካን ብቻ አርሰናል የማሳረፍ እድል ይኖረዋል። የጨዋታ ግምቶቻችሁን አስቀምጡልን፣ እንዲሁም ደግሞ አስተያየቶቻችሁን ስጡን። ስለ ፓላሱ የሳምንቱ አጋማሽ መርሃ ግብር ማለት ነው ጨረስነ። መልካም ቀን ይሁንላችሁ። መልካም ጨዋታ